እንዴት ናችሁ? ይህ የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን የምናየው የ11ኛ ክፍሎች ማርኬቲንግ ኤንድ ሴልስ ማኔጅመንት የሚለውን ይሆናል ማለት ነው። ሞጁል 1 ጀምረን ነበር። የሞጁል 1 ቻፕተር 1 ከዚህ በፊት በሰራሁት ቪዲዮ ላይ ልኬላችኋለሁ። ዛሬ ደግሞ ሞጁል 1 ቻፕተር 2 ነው፣ ኢንትሮዳክሽን ቱ ማርኬቲንግ የሚለውን የምናየው ማለት ነው። ሶ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን አባል ይሁኑ። እዚህ ጋር የቻፕተሩ አጠቃላይ ኦቨርቪው ስናየው በዚህ ቻፕተር የምናያቸው መጀመሪያ ዴፊኒሽንስ ኦፍ ማርኬቲንግ እናያለን። ሶ ማርኬቲንግ ምንድነው የሚለው ነገር ዲፋይን እናደርጋለን። ማርኬቲንግ ማኔጅመንትን፣ ከዛ ቀጥሎ ኦብጀክቲቭስ ኦፍ ማርኬቲንግ ኤንድ ፊሎሶፊ ኦፍ ማርኬቲንግ ኤንድ በመጨረሻም ስቴት ኦፍ ዲማንድ የሚሉትን እነዚህን 5 ሀሳቦች ነው የምናየው ማለት ነው። ሶ ዋት ኢዝ ማርኬቲንግ ስንል ማርኬቲንግ ማለት እንግዲህ ከሴልስ ከሚል ኮንሴፕትን ባለፈ ክሬቲንግ ቫሊዩ ላይ ፎከስ ያደርጋል። ያ ማለት ለከስተመሮችን የሚጠቅም ነገር ክሬት ማድረግ፣ ቫሊዩ ክሬት ማድረግ ኤንድ ኦልሶ ሎንግ ተርም የሆነ ሪሌሽንሺፕ ቢውልድን ማድረግ ላይ ፎከስ አድርጎ የሚሰራ ነው እና ማርኬቲንግ ሲባል ሴልስ ብቻ አይደለም ማለት ነው። ከዛም ባለፈ ፕሮዳክት ክሬት ማድረግ፣ እንዲሁም ፕራይስ ሴት ማድረግ፣ ከዛ ከከስተመሮችም ጋር ቋሚ የሆነ ግንኙነት ለረጅም ጊዜ ሊቆይ የሚችል ግንኙነት ቢውልድ ማድረግ መቻል ነው ማለት ነው። ሶ አሁንም ማርኬቲንግ የከስተመሮችን ፍላጎት አንደርስታንድ ማድረግ ላይ ፎከስ ያደርጋል። ሶ አንደርስታንዲንግ ከስተመር ኒድስ ኤንድ ፕሮብሌምስ የደንበኞችን ችግር ማረዳት፣ የደንበኞችን ፍላጎት ማወቅ ላይ እና ለዚህ ችግር ወይም ደግሞ ለሚፈልጉት ነገር ምን ማድረግ ነው ሶሉሽን ማቅረብ ነው ማርኬቲንግ ማለት ይለና። ሶ ማርኬቲንግ ማለት ክሬቲንግ ማድረግ ነው፣ ቫሊዩ ክሬት ማድረግ ነው። ክሬት ያደረግነውን ቫሊዩ ደግሞ ኮሚኒኬት ማድረግ ይጠበቅብናል። ሶ ለታርጌት ኦዲየንሳችን ክሬት ያደረግነውን ነገር ይሄ ነው የሚለው ፕሮዳክታችንን ኦፈራችንን ኮሚኒኬት ማድረግ ይጠበቅብናል። ሶ ኮሚኒኬት ማድረግ ነው ኤንድ ደሊቨር ማድረግ ነው፣ ዲስትሪቢዩት ማድረግ የሚፈለገው ቦታ ላይ ወስዶ ማስቀመጥ ወይም ደግሞ ማሰራጨት ነው ማለት ሶ ኤንድ ኤክስቼንጂንግ ቫሊዩ ክሬት ያደረግነውን ቫሊዩ ኮሚኒኬት ያደረግነውን ቫሊዩ ደሊቨር ያደረግነውን ቫሊዩ ከከስተመሮች ጋር ምን ማድረግ ነው ኤክስቼንጅ ማካሄድ መቻል ማለት ክሬት ያደረግነውን ቫሊዩ እንሰጣቸዋለን። ሶ ከነሱ የምንፈልገውን ቫሊዩ ደግሞ እኛ ካፕቸር እናደርጋለን። ሶ ይህንን ቫሊዩ ከከስተመሮች ክሊየንቶች ጋር ፓርትነሮች ጋር ወይም ደግሞ ሶሳይቲው ጋር ኤክስቼንጅ ማካሄድ ነው ማርኬቲንግ ማለት ነው። እዚህ ጋር ደግሞ ፒላር ኦፍ ማርኬቲንግ ኮንሴፕት ወይም ደግሞ ማርኬቲንግ የቆመባቸው ፒላር የሚባሉ ኮንሴፕቶች አሉ። እነሱ ነው የምናየው። ሶ የመጀመሪያው ኒድ ነው። ኒድ ኤንድ ዋንት ደን ዲማንድ አለ። ሶ እነዚህ የማርኬቲንግ ኮንሴፕቶች ናቸው። ኒድ ስንል እንግዲህ የሰው ልጅ የሚፈልጋቸው ሂውማን የሆኑ ቤዚክ ሂውማን ሪኳየርመንቶች ለምሳሌ ምግብ ኤንድ መጠለያ፣ እነዚህ ልብስ፣ ምግብ፣ መጠለያ የምንላቸው ነገሮች እሱ ቤዚክ የሆነው ሁሉም ሰው የሚፈልጋቸው ዩኒቨርሳሊ አክሴፕትድ የሆኑ ነገሮች ኒድ ይባላሉ። ዋንት አለ። ዋንት የምንለው ደግሞ የኒድ አይነት ሆኖ ነገር ግን በካልቸራችን በፐርሶናሊቲያችን ሸፕ የሚደረግ ነው። ለምሳሌ ኒድ ማለት ፉድ ነው። የሰው ልጅ በሙሉ ምን ያስፈልገዋል? ፉድ መብላት ይኖርበታል። ነገር ግን ሰዎች በየካልቸራቸው የተለያየ ምግብ አይነት ነው የሚመርጡት። ሶ አንድ ሰው ምግብ ይበላለው። ሰው ምግብ ምንድነው? ቤዚክ ኒዱ ነው። ግን የምበላው እንጀራ ነው ካለ እንጀራ ምን ይሆናል? ዋንት ይባላል። ሶ እንጀራን የመረጠበት ምክንያት በባህሉ ኤንድ ፐርሰናሊቲው ኤክስፒሪየንሱ ካልቸሩ ባሳደረበት ተጽዕኖ ነው። ሶ ዋንት የምንለው ኒዳችን በካልቸር በፐርሰናሊቲ ኢንፍሉዌንስ ሲሆንና መምረጥ በካልቸራችን በፐርሰናሊቲያችን መሰረት ስንመርጠው እሱ ዋንት ይባላል። ዴን ዲማንድ የምንለው አለ። ዲማንድ ማለት ደግሞ በዋንት አለን የሆነ ነገር እንፈልገዋለን የመግዛት ፐርቼዚንግ ፓወር ሲኖረን ዲማንድ ይባላል። ሶ የሆነ ነገር ፈለግ ነው። ሶ ያንን ነገር ደግሞ ለመግዛት ፐርቼዚንግ ፓወር ሲኖረን ዳትስ ዲማንድ ይባላል ማለት ነው። ሶ ሁለተኛው ኮንሴፕት ፕሮዳክት ነው። ፕሮዳክት ማለት ማንኛውንም የሰው ልጅ ፍላጎት ሳቲስፋይ ሊያደርግ የሚችል ኤኒ ታይፕ ኤኒቲንግ ኦር ኤኒ ኦፈር ምን ይባላል? ፕሮዳክት ይባላል። ምናልባትም ጉድ ሊሆን ይችላል ኦር ታንጂብል ፕሮዳክት፣ ሰርቪስ፣ ኢንታንጂብል፣ ፒፕል፣ ፕሌስ፣ አይዲያ፣ ኦርጋናይዜሽን እነዚህ በሙሉ ፕሮዳክት ተብለው ይጠራሉ ማለት ነው። ቫልዩ ኮስት ኤንድ ሳቲስፋክሽን። ቫልዩ ስንል ቤኔፊት ሪላቲቭ ቱ ኮስት ካወጣነው ኮስት አንጻር ያገኘነው ቤኔፊት ቫልዩ ይባላል። ኮስት ስንል ደግሞ አንድን ነገር ለማግኘት ሳክሪፋይ የምናደርገው ነገር ሞኔታሪ ኦር ነን ሞኔታሪ ሊሆን ይችላል። ሶ እሱ ምን ይባላል? ኮስት ይባላል። ሶ ሞኔታሪ ኮስት
ኦር ነን ሞኔታሪ ኮስት ሊኖር ይችላል። ሌላው ሳቲስፋክሽን የምንለው ደግሞ ፕሮዳክቱ የሚሰጠን ምን አለ እርካታ አለ ማለት ነው። አንድ ፕሮዳክት ይሄን ይሰጠናል ብለን ኤክስፔክት አድርገን በጠበቅነው ልክ ያንን ነገር ካገኘነው ሳቲስፋይ ሆነናል ይባላል ማለት ነው። ሳቲስፋክሽን ወይም ደግሞ እርካታ ማለት ነው። ኤክስፔክቴሽናችን ከፐርፎርማንሱ ከፕሮዳክት ወይ ከሰርቪሱ ፐርፎርማንስ ጋር እኩል ሲሆን ሳቲስፋክሽን ይባላል። ኤንድ አራተኛው ፒላር ኦፍ ማርኬቲንግ ኮንሴፕት የሚባለው ትራንዛክሽን ኤንድ ኤክስቼንጅ ናቸው። ኤክስቼንጅ ማለት አንድ ነገር ለማግኘት የሆነ ነገር መስጠት ነው። ጊቭ ሳምቲንግ ኤንድ ጌት ሳምቲንግ ዳትስ ኤክስቼንጅ ይባላል። ትራንዛክሽን የሚለው ደግሞ ዩኒት ኦፍ ሜዠርመንት ነው። ኤክስቼንጅን ሜዠር የምናደርግበት ዩኒት እሱ ትራንዛክሽን ይባላል። አንድ ነገር ለምሳሌ ስልክ ስንገዛ ስልክ ብር እንሰጣለን፣ ስልክ እንቀበላለን። ነገር ግን በስንት ብር ነው የገዛ ነው የሚለው ነገር እሱ ትራንዛክሽን ይባላል። ትራንዛክሽን ማለት ዩኒት ኦፍ ሜዠርመንት ኦፍ ኤክስቼንጅ ማለት ኤክስቼንጅ ሜዠር የሚደረግበት ነው ማለት ነው። ሌላው ሪሌሽንሺፕ ኤንድ ኔትወርክ። ሪሌሽንሺፕ ስንል ከከስተመሮች ጋር ሎንግ ተርም የሆነ ግንኙነት ቋሚ የሆነ ወዳጅነት መፍጠር ነው። ኔትወርክ ሲባል ደግሞ ከዲስትሪቢዩተሮች ጋር ሊሆን ይችላል፣ ከሴልስ ፒፕሎች ጋር ሊሆን ይችላል። ፕሮዳክትን በማስተዋወቅ አብረን ልንሰራ እንችላለን። እሱ ኔትወርክ ይባላል፣ ኔትወርክ ማርኬቲንግ ይባላል። የከስተመሮች ደግሞ ሪሌሽንሺፕ ማርኬቲንግ ተብሎ ይጠራል ማለት ነው። ኤንድ እዚህ ጋር ስድስተኛ ላይ ያለው ማርኬተር ኤንድ ፕሮስፔክትስ የምንላቸው ናቸው። ማርኬት ስንል ግሩፕ ኦፍ ፒፕል ነው። ዳትስ ፖቴንሻል ኤንድ አክቹዋል ባየር በአጠቃላይ ማርኬት ይባላል ማለት ነው። ፍላጎት ያለው የመግዛት አቅም አለው የመግዛት ደግሞ ፈቃደኝነት ያለው ግሩፕ ኦፍ ፒፕል ምን ይባላል? ማርኬት ይባላል ወይም ደግሞ ከስተመር ይባላል። ማርኬተር የምንለው ደግሞ ለነዚህ ለማርኬቱ ቫልዩ ዴሊቨር የሚያደርጉ አካላት ምን ይባላሉ? ማርኬተር ይባላሉ። ፐርስፔክትስ የምንላቸው ደግሞ ፖቴንሻል ከስተመሮች ናቸው። ወደፊት የአንድ ፕሮዳክት ደንበኛ የአንድ ብራንድ ተጠቃሚ ሊሆኑ የሚችሉ የወደፊት ከስተመሮች ምን ይባላሉ? ፕሮስፔክት ይባላሉ ማለት ነው። አሁን ዴፊኒሽን ኦፍ ማርኬቲንግን አየን። ቤዚክ ኮንሴፕት ፒላርስ የሚባሉትን አየን። ቀጣዩ ማርኬቲንግ ማኔጅመንት ምንድን ነው? ማርኬቲንግ ማኔጅመንት ሲባል እንግዲህ ማርኬቲንግ አክቲቪቲዎችን ማኔጅ ማድረግ መቻል ነው። ማርኬቲንግ ማኔጅመንት ከማርኬቲንግ ስትራቴጂ ጀርባ ያለ ብሬን ነው ማለት ነው። ቢሃይንድ ደ ማርኬቲንግ ስትራቴጂ ዜር ኢዝ ኤ ብሬን ዳት ብሬን ኢዝ ማርኬቲንግ ማኔጅመንት ነው። ማርኬቲንግ ስትራቴጂ ላይ የሚንቀሳቀሰው በማርኬቲንግ ማኔጅመንት ማለት ነው። ማርኬቲንግ ኤፈርታችን ከኦርጋናይዜሽን ጎል ጋር አላይን እንዲያደርግ ፊት እንዲያደርግ ኮንፊርም እንዲያደርግ ማኔጅ መደረግ አለበት ማርኬቲንግ አክቲቪቲያችን። አክቲቪቲያችንን መቆጣጠር፣ ፕላን ማድረግ፣ ማቀድ፣ መፈጸም፣ ያንን ነገር ደግሞ መገምገም እሱ ማርኬቲንግ ማኔጅመንት ይባላል። ፕላኒንግ ማርኬቲንግ አክቲቪቲስ ዜን ኤክስኪዩቲንግ ማርኬቲንግ አክቲቪቲ ኤንድ ፋይናሊ ኮንትሮሊንግ ማርኬቲንግ አክቲቪቲ ማርኬቲንግ ማኔጅመንት ይባላል። እነዚህ በሙሉ የማኔጅመንት ፋንክሽኖች ፕላኒንግ፣ ኤክስኪዩቲንግ፣ ኮንትሮሊንግ እንደ ማርኬቲንግ አክቲቪቲ ሲመጣ ማርኬቲንግ ማኔጅመንት ይባላል ማለት ነው። የድርጅቱን ኦብጀክቲቭ አቺቭ ለማድረግ ማርኬቲንግ ማኔጅመንት ያስፈልጋል ማለት ነው። ሌላው ከማርኬቲንግ ፋንክሽን የምንላቸው ምንድን ነው? ቁልፍ የሆኑ የማርኬቲንግ ፋንክሽኖች ወይም ደግሞ የማርኬቲንግ ማኔጅመንት ፋንክሽኖች ምን ምንድን ናቸው ስንል የመጀመሪያው ሪሰርች ኮንዳክት ማድረግ ነው። ማርኬቲንግ ሪሰርች ማካሄድ ነው። ይሄ ማርኬቲንግ ሪሰርች ስንል ቱ አንደርስታንድ ከስተመርስ ኤንድ ኮምፒቲተርስ ማለት ከስተመሮቻችንና ኮምፒቲተሮቻችንን አንደርስታንድ ለማድረግ ኮንዳክት ማድረግ ይጠበቅብናል። ምን ማርኬቲንግ ሪሰርች ኮንዳክት ማርኬቲንግ ሪሰርች ኢዝ ታስክ ኦፍ ማርኬቲንግ ማኔጅመንት ኦር ማርኬቲንግ ማኔጀር። ሌላው ፕሮዳክት ዴቨሎፕ ማድረግ ነው። ኢምፕሩቭ ማድረግ ሊሆን ይችላል፣ ሞዲፊኬሽን ሊሆን ይችላል፣ በኢኖቬሽን መልክ ሊሆን ይችላል፣ በኢሚቴሽን መልክ ሊሆን ይችላል። አዲስ ፕሮዳክት ዴቨሎፕ ማድረግ የነበረን ፕሮዳክት የሆነ ፊቸር አድ ማድረግ በራሱ ኒው ፕሮዳክት ዴቨሎፕመንት ተብሎ ስለሚጠራ በኢምፕሩቭመንት በሞዲፊኬሽን ኤንድ በኢኖቬሽን ፕሮዳክቶችን ዴቨሎፕ ማድረግም ማርኬቲንግ ታስክ ነው ማለት ነው። ሌላው ፕራይስ ኦር ፕራይሲንግ ነው። እዚህ ጋር ደግሞ ክሬት ለተደረገው ቫልዩ ኦር ፕሮዳክት ኦር ሰርቪስ ተመጣጣኝ የሆነ የመሸጫ ዋጋ መተመን መቻል ዳትስ ፕራይሲንግ ይባላል። የተለያዩ ፕራይሲንግ ስትራቴጂዎች አሉ። እነዚህም ፕራይሲንግ ስትራቴጂዎች ዴቨሎፕ ማድረግ ነው። ፕራይስ ስኪሚንግ ኦር ፔኔትሬሽን ኦር በንድል ፕራይሲንግ የተለያዩ የፕራይሲንግ አይነቶች አሉ። ቤዝድ ኦን ዘ ካምፓኒስ ኦብጀክቲቭ ኤንድ ጎልስ የሚፈለገውን የማርኬቲንግ ስትራቴጂ ሴት ማድረግ ይጠበቅብናል። ፕሮሞሽን
እዚህ ጋር ደግሞ ኮሚኒኬት ማድረግ ነው። እዚህ ጋር መጀመሪያ ጋር ስንመጣ እንግዲህ ማርኬቲንግ ማለት ኮሚኒኬቲንግ ነው ብለናል። ክሬት ያደረግነው ቫልዩ ለታርጌት ኦዲየንስ ኦር ከስተመሩ ኮሚኒኬት ማድረግ ነው። ሶ ፕሮሞሽን ስንል ዳትስ ኮሚኒኬሽኑ ነው። ሶ የክሬት ያደረግነው ቫልዩ ማስተዋወቅ ኢን አድቨርታይዚንግ ሊሆን ይችላል፣ ሴልስ ፕሮሞሽን፣ ፐርሰናል ሴሊንግ ኦር ዲጂታል ማርኬቲንግ፣ ሶሻል ሚዲያዎችን ተጠቅመን ፕሮዳክታችንን ማስተዋወቅ ለታርጌት ኦዲየንስ ጋር ኮሚኒኬት ማድረግ መቻል። ሶ ዳትስ ኮሚኒኬሽን ስትራቴጂ ዴቨሎፕ ማድረግ አንድ የማርኬቲንግ ታስክ ነው። ሌላው ዲስትሪቢዩሽን ነው። ይሄ ደግሞ የሚፈለገው ቦታ ላይ ዴቨሎፕ የተደረገውን ፕሮዳክት ማድረስ ማሰራጨት ነው ማለት ነው። ሶ ዲስትሪቢዩሽን ስትራቴጂዎች አሉ። ሶ የተለያዩ የዲስትሪቢዩሽን አይነቶች አሉ። እንደ ካምፓኒው የምንፈልገውን ወይም ደግሞ አስፈላጊውን ጠቃሚውን ማክሲመም የሆነ ፕሮፊት ሊያስገኝ የሚችለውን ዲስትሪቢዩሽን ሲስተም ልንመርጥ እንችላለን። ኤንድ ከስተመር ሪሌሽንሽፕ ማኔጅመንት ከከስተመሮች ጋር ያለንን ግንኙነት ማኔጅ ማድረግ መቆጣጠር፣ ያ ነገር እንዲቀጥል ማድረግ መቻል። ሶ ከስተመር ሪሌሽንሽፕ ማኔጅመንት ኢዝ ዘ ታስክ ኦፍ ማርኬቲንግ ማኔጀር ነው። ሶ እዚህ ጋር ደግሞ ኦብጀክቲቭስ ኦፍ ማርኬቲንግ ማኔጅመንት የማርኬቲንግ ማኔጅመንት ኦብጀክቲቭ ምንድነው ብለን ስናይ የመጀመሪያው ሽያጭን መጨመር ነው። ሶ ኢንክሪዝ ሴልስ ነው። ሴልስ የድርጅቱ ሴልሱ እንዲጨምር የምናደርገው ይሄ ኦብጀክቲቭ የማርኬቲንግ ማኔጅመንት አንዱ ኦብጀክቲቭ ነው። ሁለተኛው ብራንድ አዌርነስ ሶ ታርጌት ኦዲየንሱ ፐርስፔክቲቭ ማርኬቱ ስለ ብራንዱ፣ ስለ ፕሮዳክቱ፣ ስለ ሰርቪሱ እንዲያውቅ ማድረግ ሶ እውቅናን ቢውልድ ማድረግ መቻል። ሌላው ኤክስፓንድ ማርኬት ሼር እንዲጨምር ማድረግ ሪላቲቭ ቱ ዘ ኮምፒቲተር የድርጅቱ ማርኬት ሼር ከፍተኛ እንዲሆን እንዲጨምር ማድረግ መቻል ይጠበቅበታል። ኤንድ ከከስተመሮች ጋር ያለውን ግንኙነት ማኔጅ ማድረግ ይጠበቅብናል። ኤንድ ሌላው ኦብጀክቲቭስ ኦፍ ማርኬቲንግ ማኔጅመንት ምንድን ነው? ኢንሃንስ ከስተመር ሳቲስፋክሽንስ የደንበኞች እርካታ ምን ማድረግ ነው? እንዲጨምር ማድረግ። ሶ ደንበኞች በሚያገኙት አገልግሎት በሚጠቀሙት ፕሮዳክት የበለጠ እንዲረኩ የበለጠ ደስተኛ እንዲሆኑ ማድረግ መቻል ሶ የማኔጅመንት ታስክ ነው ማለት ነው። ሌላው ፕሮፊትን ማክሲማይዝ ማድረግ ድርጅቱ የሚያገኘው ፕሮፊት ከፍተኛ እንዲሆን እንዲጨምር ማድረግ። ማርኬቲንግ ስትራቴጂ ቤዝድ ኦን ቼንጂንግ ትሬንድ አዳፕት ማድረግ። ሶ ኢንቫይሮንመንቱ ማርኬቱ ኦፕሬት የሚሆኑበት ኢንቫይሮንመንት ቼንጅ ሲያደርግ ማርኬቲንግ ስትራቴጂንም አብሮ ቼንጅ ማድረግ የማን ኃላፊነት ነው? የማርኬቲንግ ማኔጅመንት ኃላፊነት ነው። ሌላው ኢኖቬሽን ነው። ሶ አዳዲስ ክሬቲቪቲን ኤንድ ኢኖቬሽን አዳዲስ ነገሮችን አዳዲስ ፊቸሮችን ኢንተግሬት አድርጎ መስራት ሌላው የማርኬቲንግ ማኔጅመንት ኃላፊነት ነው ማለት ነው። በመጨረሻ ማርኬቲንግ ማኔጅመንት ፊሎዞፊ የሚባሉት ኦር ኮንሴፕትስ የሚባሉ አሉ። እነሱ እናያለን። እዚህ ጋር እንግዲህ የተለያዩ ምን አሉ ፊሎዞፊዎች አሉ። ሶ ድርጅቶች እንደየ ኦርጋናይዜሽናል ጎላቸውና እንደ ማርኬት ኮንዲሽኑ ኦር ኢንቫይሮንመንቱ የተለያዩ ፊሎዞፊዎች ወይም ደግሞ የገበያ መመሪያ ሀሳቦችን ሊከተሉ ይችላሉ ማለት ነው። ሶ እነዚህ ወደ እዚህ ጋር ያሉት 5 ናቸው። ሌሎች ወደ ተጨማሪ ሌላ ሞደርን ኦር ኒው ማርኬቲንግ ፊሎዞፊ የሚባሉ 3 ከነዚህ በተጨማሪ ነገር ግን እነዚህ ነው የምናየው ማለት ነው። ምክንያቱም የሚጋብዘን እነዚህን ሰራው እናንተ ጋር 5 አሉ። እነሱ እናያለን። የመጀመሪያው ፕሮዳክሽን ኮንሴፕት ኦር ፕሮዳክሽን ፊሎዞፊ ነው። ይህን የሚጠቀሙ ድርጅቶች ምንድነው ሞር ፎከስ አድርገው የሚሰሩትኝ ምርት ላይ ነው። ብዙ ማምረትን ኤንድ ብዙ መሸጥ ላይ ነው ፎከስ አድርገው የሚሰሩት። ሶ ኤፊሺየንሲ ኤንድ አቬይላቢሊቲ ላይ ነው ፎከስ አድርገው የሚሰሩትኝ። እነዚህን የሚጠቀሙ ድርጅቶች አሉ። ሶ ፕሮዳክሽን ኮንሴፕትን የሚጠቀማሉ። ሶ ኤፊሺየንሲ ኤንድ አቬይላቢሊቲ ላይ ፎከስ አድርገው ይሰራሉ። ሃይ ፕሮዳክሽን ኤንድ ዲስትሪቢዩሽን ላይ ነው ፎከስ የሚያደርጉት። ከስተመር ዋንትስ ሎ ኮስት ኤንድ አክሴሲብል ፕሮዳክት ብለው ነው ብለው ነው የሚያስቡት። መላምታቸው ምንድነው? ዝቅተኛ ዋጋ ያላቸውና የትም ቦታ የሚገኙ ፕሮዳክቶችን ነው ደንበኛ የሚፈልገው። ሰዎች የሚፈልጉት ይሄን ነው ብለው ነው የሚያስቡት። ሶ እነሱ የሚመሩት በዚህ አስተሳሰብ ነው። ሶ የድርጅቱ የመመሪያ ፍልስፍና ይሄ ነው ማለት ነው። ሶ ሰዎች በዝቅተኛ ዋጋ በቀላሉ የሚያገኙትን ፕሮዳክቶች ይጠቀማሉ ተብሎ ስለሚታሰቡ ብዙ ማምረት ብዙ ዲስትሪቢዩት ማድረግ ላይ ፎከስ ያደርጋሉ ማለት ነው። ሌላው ፕሮዳክት ኮንሴፕት ነው። ፕሮዳክት ኮንሴፕት የምንለው ድርጅቶች የፕሮዳክቱን ኳሊቲና ፊቸር ላይ ብቻ ፎከስ አድርገው ይሰራሉ። ሶ ኮንሱመሮች ምን ብለው ነው የሚያስቡት? ብዙ ጊዜ ኮንሱመሮች በአሪፍ የተሰሩ ፕሮዳክቶችን ጥራት ያለው ፕሮዳክቶችን ይፈልጋሉ ብለው ያስባሉ። ፕሮዳክት ኮንሴፕትን የሚከተሉ አካላት ማለት ነው ወይም ደግሞ ድርጅቶች። ስለዚህ የጥራት ያለው ፕሮዳክቶችን ማምረት ላይ እና ፕሮዳክቱ በራሱ ጊዜ ይሸጣል ብለው ያስባሉ። ሶስተኛው ላይ ያሉት ሴሊንግ ኮንሴፕት ነው። እዚህ ጋር ደግሞ አግሬሲቭ የሆነ ፕሮሞሽን መስራት ላይ ፎከስ ያደርጋሉ። ኤንድ የሚያምኑት ምንድነው? እዚህ ጋር ድርጅቱ የሚፈልገው ነገር አምርቶ ነው ለደንበኛው የሚሸጠው። ሶ ሴሊንግ ኮንሴፕት ኢን አውት ፐርስፔክቲቭ ይባላል።
ኤንድ ደንበኞችን ማሳመን ላይ እና መሸጥ ላይ ብቻ ነው። ሀይ የሆነ ሴልስ ቮሊዩም እንዲኖር ደንበኞችን አሳምኖ መሸጥ ላይ ነው ፎከስ የሚያደርገው። ደንበኞችን ማሳመን ብቻ ነው የሚጠበቅበት። የፈለጉትን ያመርታሉ፣ አሳምነው ይሸጣሉ ማለት ነው። ኢን አውት ፐርስፔክቲቭ ይባላል። ይሄ ሴልስ ኮንሴፕት ማለት ነው። አራተኛው ማርኬቲንግ ኮንሴፕት ነው። ማርኬቲንግ ኮንሴፕት ፎከስ የሚያደርገው ከስተመር ኒዶች ላይ ነው። ከስተመሮች ምን ይፈልጋሉ፣ እነሱ የሚፈልጉትን ያመርታሉ፣ ደን ይሸጣሉ። የማርኬቲንግ ኮንሴፕት ይባላል። እዚህ ጋር ሳቲስፋክሽን ድራይቭ ሰክሰስ ነው። ከስተመሮች ሞር ሳቲስፋይ ከሆኑ ካምፓኒው ምን ይሆናል፣ ሰክሰስፉል ይሆናል ብሎ ያስባሉ። ስለዚህ ደንበኞች የሚፈልጉትን ፕሮዳክት ደንበኞችን ጠይቀው ነው የሚያመርቱት ማርኬቲንግ ኮንሴፕት ላይ። ማርኬቲንግ እና ሴልስ ምንድናቸው? ሪቨርስ ናቸው ማለት ነው። ኦፖዚት ላይ ያሉ አካላት ናቸው ወይም የተለያዩ ሀሳቦች ናቸው። ስለዚህ ሴልስ ድርጅቱ የሚፈልገው ነው ብሎ ለከስተመር ይሸጣል። ማርኬቲንግ ላይ ደግሞ ከስተመሮቹ የሚፈልጉት ማርኬቱ የሚፈልገውን መሰረት ያደረገ ማርኬቲንግ ስትራቴጂ ይከተላሉ ማለት ነው። ሌላው ሶሳይታል ማርኬቲንግ ኮንሴፕት የምንለው ነው የመጨረሻው፣ እዚህ አምስተኛ ላይ የተቀመጠው። እዚህ ጋር ደግሞ ከስተመሩ አለ፣ ሶሳይቲ አለ። ስለዚህ ሁለቱም ባላንስ ማድረግ ነው። ከስተመሮች የሚፈልጉትን ለማድረግ ተብሎ ማህበረሰቡ መጎዳት የለበትም ነው። እዚህ ጋር ባላንስ ፕሮፊት ከስተመር ዋንት ኤንድ ሶሻል ጉድስ። ድርጅቱ የሚፈልገው ፕሮፊት አለ፣ ከስተመሮችም የሚፈልጉት ነገር አለ፣ ቫልዩ አለ። ሶሳይቲ የሚፈልገው ደግሞ ዌልቢንግ አለ። እዚህ ጋር እነዚህን ሶስቱን አካላት ያማከለ ማርኬቲንግ ስትራቴጂ ያስፈልጋል። አካባቢን ሳይጎዱ ከስተመሩንም የሚፈልገውን ነገር ሳያሳጡ ድርጅቱም የሚፈልገውን ፕሮፊት እንዲያገኝ የሶሳይታል ማርኬቲንግ ኮንሴፕት ያስፈልጋል ማለት ነው። ሾርት ተርም ፍላጎትን ለማርካት ተብሎ ሎንግ ተርም የሆነ ኢንቫይሮንመንታል ዳሜጅ እንዳይደርስ ከሰስቴኔብል ኢንቫይሮንመንታል ፕሪንሲፕል ጋር ኢንተግሬት የሆነ ማርኬቲንግ ስትራቴጂ ዴቨሎፕ ማድረግ መቻል ሶሳይታል ማርኬቲንግ ይባላል ማለት ነው። እዚህ ጋር ስንመጣ ሪል ወርልድ ኤክስፒሪየንሶች አሉ። ለምሳሌ እዚህ ጋር ፎሬስት ትራንስፖርት አፕ ቤዝድ ሰርቪስ አለ። እዚህ ጋር ፎከስ የሚያደርገው እንግዲህ ማርኬቲንግ ኮንሴፕት ነው። ያማት ፎከስ የሚያደርገው የደንበኞችን ፍላጎት ያማከለ የትራንስፖርት ሰርቪስ ነው የሚሰጠው። አዲስ አበባ ውስጥ ያለ ነው ማለት ነው። ሞባይል አፕ አለው። ድራይቨሮችና ፓሴንጀሮችን፣ ሹፌሮችና ሰፋሪዎችን የሚያገናኝበት አፕ አለው። ከስተመሮች ሳትስፋይ ሆነዋል አልሆነ የሚለው ሰርቬይ ይሰራል። ለምን? ኳሊቲውን ኢምፕሩቭ ለማድረግ ቢኮዝ ኢት ኢዝ ማርኬቲንግ ኮንሴፕት ነው የሚከተለው። ፎከስ ዶን ከስተመር ኒድስ ላይ ነው ፎከስ የሚያደርገው። የተለያዩ ፕሮሞሽን፣ ሪፈራል ፕሮግራም ኤንድ ፍሬንድሊ ዩዜብል የሆኑ አፖችን ዲዛይን አድርጓል። ከከስተመሮች ላይም ሎንግ ተርም የሆነ ሪሌሽንሺፕ ቢልድ ማድረግ ይፈልጋል። ሎያሊቲንም ማስጠበቅ ይፈልጋል ማለት ነው። ስለዚህ የሚከተለው ከስተመር ፎከስድ ማርኬቲንግ ነው። ያ ማርኬቲንግ ኮንሴፕትን ይከተላል ብለን እንላለን ማለት ነው። አንድ ሁለተኛው እዚህ ጋር ኢኮመርስ ፕላትፎርም ለምሳሌ እዚህ ጋር ሸጋ ማርትስ የሚባለው የኦንላይን የዲጂታል ማርኬቲንግ ወር ሶሳይታል ማርኬቲንግ የሚከተሉ አሉ። እዚህ ጋር ዲጂታል ኤንድ ሶሳይታል ማርኬቲንግ ነው የሚከተሉት። ይሄ ምን ይባላል? ዲጂታል ማርኬቲንግ ኮንሴፕት ይባላል። አዲስ ነው። ሌላው ሀበሻ ቢራን ስንመጣ ለምሳሌ እዚህ ጋር ፕሮዳክት ኮንሴፕትን አዘሴን ወይም ደግሞ ሴሊንግ ኮንሴፕትን ይከተላል። ሀበሻ ቢራ ወይም ደግሞ ሀበሻ ቢራ የምንለው ፕሮዳክትንም ኤንድ ሴሊንግ ኮንሴፕትን ይከተላል። ፕሮዳክትን ለምሳሌ ኳሊቲ ኤንድ ካልቸራል አይዴንቲቲ ያለው ብራንድ አለ። እሱ ፕሮዳክት ኮንሴፕት ይባላል። አግሬሲቭ የሆነ አድቨርታይዚንግ ኤንድ ሴልስ ፕሮሞሽን ይጠቀማል። እሱ ደግሞ ሴሊንግ ኮንሴፕት ያስብለዋል ማለት ነው። ስፖንሰርሺፖች ያደርጋል። ስፖርቶችን፣ ፌስቲቫሎችን፣ ሽያጩን ኤንድ ቪዚቢሊቲ ኤንድ ኢሞሽናል ኮኔክሽን ቢትዊን ብራንድ ኤንድ ከስተመሮች እና በሀበሻ ቢር ብራንድ እና በከስተመሮች መካከል ያለውን ኢሞሽናል ኮኔክሽን ለመጨመር የተለያዩ የስፖንሰርሺፕ አክቲቪቲዎች ላይ ፓርቲሲፔት ያደርጋል ማለት ነው። ሌላው ኢትዮ ቴሌኮም ነው። ፕሮዳክሽን ኤንድ ማርኬቲንግ ኮንሴፕት ይከተላል። እዚህ ጋር ደግሞ ሀይ የሆነ አቬይላቢሊቲ ኦፍ ኢትዮ ቴሌኮም ሰርቪስ ኤንድ ቤዝድ ኦን ከስተመር ዲማንድ መሰረት ያደረገ የሰርቪስ አገልግሎት እንሰጣለን ተብሎ ይታሰባል። ፕሮዳክሽን ኤንድ ማርኬቲንግ ኮንሴፕትን እየተጠቀሙ ተብሎ ይታሰባል በኢትዮጵያ። አፎርዴብል የሆነ ፓኬጅ የገጠሩ ማህበረሰብ ያማከለ የሰርቪስ አገልግሎት ከስተመሮች በሚሰጣቸው አገልግሎት ፊድባኮችን እየወሰደ ምናምን ኢምፕሩቭመንት ያካሂዳል ይላል። እነዚህ ፕሮዳክሽን ኤንድ ማርኬቲንግ ኮንሴፕትን ይከተላል እንላለን ኢትዮ ቴሌኮም። ሌላው ስቴት ኦፍ ዲማንድ ነው የመጨረሻው ፓርት። ስቴት ኦፍ ዲማንድ ጋር ስንመጣ እንግዲህ ማርኬቲንግ ማለት ጀስት ዲማንድ ማኔጅመንት ነው። ዲማንድ ኢዝ ኦልዌይስ ምን አይደለም፣ ስትሬት ፎርዋርድ አይደለም። የተለያዩ ፎርም ኦፍ ዲማንዶች አሉ። የመጀመሪያው ዲማንድ ስናይ
ጀስት ዲፋይን እንዳደረግነው ዲማንድ ማለት እንግዲህ ዋንት ፕላስ ባይንግ ፓወር ነው ብለናል። ሶ የመግዛት ፍላጎት ሲደመር የመግዛት አቅም እሱ ዲማንድ ይባላል። ሶ የተለያዩ ፎርም ኦፍ ዲማንድ አለ። የመጀመሪያው ኔጌቲቭ ዲማንድ ነው። ኔጌቲቭ ዲማንድ ማለት ሰዎች ፕሮዳክት ላይ ወዱት ይችላሉ። ለምሳሌ የታመመ ሰው መርፌ ከሚወጋና ክኒን ከሚወስድ መርፌውን ትቶ ክኒን ቢወስድ ይፈልጋል። ስለዚህ ብዙ ጊዜ ሰዎች መርፌ ላለመወጋት ብዙ ብር ከፍለው ክኒን ይጠቀማሉ ብሎ ማሰብ። ሶ ይሄ ኔጌቲቭ ዲማንድ ነው። ሶ ኮንቨርዥናል ማርኬቲንግ ስትራቴጂ ኮንቨርት ማድረግ መቻል ማለት ፈሳሹን ወደ ጠጠር ወስዶ በስሪንጅ በመርፌ ከሆነ ይልቅ በክኒን እንዲወስዱ ማድረግ መቻል። ሌላው ኖ ዲማንድ ነው። እዚህ ጋር ደግሞ ከስተመሮች ስለ ፕሮዳክቱ ምን ላይ ኖራቸው ይችላል? አዌርነስ ላይ ኖራቸው ይችላል፣ እውቅናው ላይ ኖራቸው ይችላል፣ ሶ ኢንተረስትድ ላይ ሆነ ይችላል። ስለዚህ ስቲሙሌት ማርኬቲንግ ብራንድ አዌርነስ ክሬት ማድረግ ላይ ማርኬቲንግ ታስቱ ስቲሙሌት ማድረግ ኢንሃንስ ማድረግ ክሬቲንግ አዌርነስ ላይ ፎከስ ያደርጋል ማለት ነው። ሶስተኛው ላተንት ነው። ላተንት ዲማንድ የምንለው ደግሞ ስቲል ኤግዚስት ያሉን ፕሮዳክቶች አሉ። ስቲል የሰው ልጅ ፍላጎቱ አልረካም። ለምሳሌ አንዳንድ መድኃኒት ያልተገኘላቸው በሽታዎች አሉ። ሶ ለነሱ መድኃኒቶች ያለው የሰው ልጅ ፍላጎት የሚባል ላተንት ዲማንድ ይባላል። ሶ ማርኬቲንግ ታስቱ ዴቨሎፕ ኒው ሶሉሽን ኦር ዳትስ ዴቨሎፕመንታል ማርኬቲንግ ይባላል። ዳትስ ኢኖቬሽን ክሬቲቪቲ ምናምን ላይ ፎከስ ያደርጋል ማለት ማርኬቲንግ ታስኩ። ሌላው ፎሊንግ ዲማንድ ነው። እዚህ ጋር ደግሞ የዲማንድ ፍላጎት ሲቀንስ ዲክላይኒንግ ኢንተረስትስ ኦር ዲማንድስ ዲዛይር ምን ሲያደርግ ሲቀንስ ምን ይባላል? እሱ ፎሊንግ ዲማንድ ይባላል። እዚህ ጋር ሪማርኬቲንግ ኦር ሪቫይቭ ዲማንድ ይባላል ማለት ነው። ሰዎች ዲማንዳቸው እንዲጨምር ዲስካውንቶችን ማድረግ ኢንሴንቲቮችን መስጠት፣ ሰው የተለያዩ ማርኬቲንግ ታስኮች ሊኖሩ ይችላሉ። ኤንድ ሬጉላር ዲማንድ እዚህ ጋር ደግሞ አንድ ጊዜ ከፍ አንድ ጊዜ ዝቅ የሚል ዲማንድ ሲኖር፣ ሶ ዲማንድ ኢዝ አንፕሬዲክቴብል ሲሆን የሚፈጠር የዲማንድ አይነት ሬጉላር ዲማንድ ይባሶ ሲንክሮናይዚንግ ሰፕላይ ኤንድ ዲማንድስ ማጣጣም ማዋደድ ሰፕላይ እና ዲማንዱን እንዲመጣጠን ማድረግ መቻል ነው የማርኬቲንግ ታስክ። ሶ ዲማንድ በሚቀንስበት ጊዜ ፕራይስ መቀነስ፣ ዲማንዱ እንዲጨምር ፕራይስ፣ ዲማንድ በሚጨምርበት ጊዜ ምን ማድረግ ነው? እዚህ ጋር ደግሞ ፕራይሱን ማስጨመር ሚት እንዲያደርግ ማለት ነው። ሶ ሰፕላይ ዲማንድ ሲጨምር ፕራይሱን መጨመር አውቀን ሰፕላይ ጨምሮ ዲማንድ ሲያንስ ደግሞ ፕራይሱን በመጨመር ሁለቱን እንዲጣጣሙ ማድረግ። ሌላው ፉል ዲማንድ ነው። እዚህ ጋር ደግሞ አይዲያል ዲማንድ ይባላል። ያት ፍላጎትና አቅርቦት ሲጣጣም ነው። ብዙ ጊዜ ይሄ ሪል ወርልድ ላይ ላይፈጠር ይችላል። ሶ ይሄ ነገር ከተፈጠረ ግን ሜንቴን ሳቲስፋክሽን ሜንቴኒንግ ይባላል። ሜንቴኒንግ ማርኬቲንግ ሶ እነዚህ ዲማንድና ሰፕላይ ከተጣጣመ አስጠብቆ ማስቀጠል ነው የሚፈልግ ማርኬቲንግ ታስኩ። ይህን ነገር ይዞ እንዲቀጥል ነው እንግዲህ ሜንቴናንስ ሳቲስፋክሽኑ ሜንቴን እንዲሆን የማድረግ ኃላፊነት ይጠበቅበታል። ሶ ማርኬቲንግ ማኔጅመንቱ ማለት ነው። ሌላው ኦቨርፉል ዲማንድ ነው። ብዙ ዲማንድ ከአቅርቦቱ የበለጠ ዲማንድ ሲኖር፣ አቅርቦት አንሶ ፍላጎት ሲጨምር ኤክሰስ ኦር ኦቨርፉል ዲማንድ ይባላል። ይሄ ደግሞ ሪዲዩስ ዲማንድ ኦር ዲማርኬቲንግ ይባላል ማለት ነው ስትራቴጂው። የመጨረሻው የዲማንድ ፎርም ኦር ስቴት ኦፍ ዲማንድ አን ሆልሳም ዲማንድ ይባላል። እዚህ ጋር ደግሞ ሃርሙፉል ለሆኑ ፕሮዳክቶች ያለ ዲማንድ አን ሆልሳም ዲማንድ ይባላል ማለት ነው። ሶ ፕሮዳክቶቹ ሃርሙፉል ናቸው፣ አይመከሩም፣ ነገር ግን ሰዎች ለእነዚህ ፕሮዳክቶች ፍላጎት አላቸው። ሶ እዚህ ጋር ደግሞ ይባላል ዲስከሬጅ ኮንሳምፕሽኑ ዲስከሬጅ ይባላል ማድረግ ነው። ሶ ሶሳይታል ማርኬቲንግ ነው የምንጠቀመው። ያ ማለት ጥሩ የሆነ ቢሄቪየር እንዳይኖር የሚያጨስ ሰው ካለ ለሲጋራ ያለን ዲማንድ ነው እንግዲህ አንሆልሳም ዲማንድ የሚባለው። ስለዚህ ለሲጋራ ያለውን ፍላጎት ምን እንዲያደርግ ነው የምንፈልገው እኛ? እንዲቀንስ አይደለ? እንዲተው ነው ማድረግ ያለብን ማለት ነው። ስለዚህ ዲስከሬጅ ኮንሳምፕሽን ይባላል ማለት ነው። ሰው በእንደዚህ አይነት መንገድ ስቴት ኦፍ ዲማንዶችን ኢኩቫላንት የሆነ ማርኬቲንግ ስትራቴጂ ኦር ታስኮችን ዴቨሎፕ ማድረግ እንችላለን። ፎር ኤግዛምፕል እዚህ ጋር ለምሳሌ ዲማንድ በተመለከተ ኤግዛምፕል ለምሳሌ ኮንቨርሽናል ማርኬት ኦር ኔጌቲቭ ወይም ደግሞ ዲማንድ ላይ ኖራቸው ይችላል። እዚህ ጋር ኮንቨርሽናል ማርኬቲንግ ስትራቴጂ የሚያስፈልጋቸው ኢትዮጵያ ውስጥ ለምሳሌ ገቨርንመንትና ኤንጂኦዎች ምን ያደርጋሉ? አዲስ የፋርሚንግ ቴክኒኮችንና ኢንፑቶችን ለገበሬዎች ያስተዋውቃሉ። ሶ ነገር ግን ገበሬዎች ስለነዚህ ነገር ምንም አይነት ዲማንድ ላይ ኖረው ይችላል ኦር ኔጌቲቭ የሆነ ዲማንድ ሊኖረው ይችላል። ስለዚህ ምን መደረግ አለበት? ምን አይነት ማርኬቲንግ ስትራቴጂ ይፈልጋል? ሶ ገበሬው አዳዲስ የሆኑ የማረስ ዘዴዎችን መጠቀም ላይፈልግ ይችላል። ምክንያቱም ጥሩ ናቸው ብሎ ላይሰብ ይችላል፣ ጥሩ ስሜት ላይ ሰማው ይችላል፣ ጥሩ ሀሳብ ላይ ኖረው ይችላል ማለት ነው። ስለዚህ ኔጌቲቭ የሆነ ዲማንድ ነው ያለው ወይም ደግሞ ኖ ዲማንድ ነው። ሶ ሬዚስት እያደረገ ነው ቼንጁን።
ስለዚህ ምን ማድረግ አለበት? የተለያዩ ትሬኒንጎች ያስፈልጉታል። አዌርነስ ክሬት መደረግ አለበት። ዲሞንስትሬሽን ያስፈልጉታል። ያ ማለት እነዚህ ነገሮች ምን አይነት ሲግኒፊካንስ የሆነ ለውጥ እንደሚያመጡ ማሳየት ይጠበቅባቸዋል። ኤንድ ድጎማዎች ኤንድ ሳፖርት መደረግ አለበት ማለት ነው። ኤንድ ሎንግ ተርም የሆኑ ቤኔፊቶቹን በማሳየት ገበሬው ከኔጌቲቭ ወይም ደግሞ ከኖ ዲማንድ ወደ ፖዚቲቭ የሆነ ዲማንድ እንዲኖረው ለእነዚህ ነገሮች ማድረግ ይጠበቅባቸዋል ነው። ይሄ ኮንቨርዥናል ማርኬቲንግ ስትራቴጂ ይባላል ማለት ነው።